ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን እስከ ዓለም ዳርቻ በያላችሁበት ይድረስ። ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ ዘገባዎችን እናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ዛሬም እንደ ወትሮው ዝግጅታችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እንጠይቃለን። ለሰዓቱ መደመጥ ያለበትን ወሳኝ መረጃ አርዕስቱን በማስተዋወቅ እንጀምራለን። ከአማራ ምድር እጅግ አነጋጋሪ የሆነው ሰበር ዜና ተሰምቷል። አዲስ አበባ ክፉኛ ተጨንቃለች። አይበገሬውና ነበልባሉ የአማራ ፋኖ በይፋ 4 ኪሎ ቤተ መንግስት አፍንጫ ስር መግባቱን ይፋ አድርጓል። ውድና የተከበራችሁ የዝግጅታችን ቤተሰቦች በዚህ የመረጃ ጊዜያችን አማራ ጥላቻ የሚናወዙትና የሚኒልክ መንፈስ የሚያባትታቸው የአብይ አህመድ ስብስቦች ወደ 4 ኪሎ ቤተ መንግስት ከገቡበት ጊዜ ጀምሮ አማራውን ጦር አዝምተው ለማጥፋት እየሰሩ አዲስ አበባን የኦሮሚያ ለማድረግና አዲስ አበባን ማዕከል ያደረገ ኦሮሚያ የምትባል አዲስ ሀገር ለማዋለድ እንደ ቅብር አፈር እየተጣደፉ አዲስ አበባ ላይ ብዙ ታሪክን ሰሩ። ከአማራው ከአዲስ አበባ ተገፋ። አዲስ አበባም ለአማራውም ለሌሎች የኢትዮጵያ ብሔር ብሔረሰቦች ላባቸውን ጠፍ አድርገው ቢገነቧትም ባይታወር ሆነች። አዲስ አበባ ለመግባት የቪዛ ካርድ እየተጠየቀ አባቶቹ ያለሟት ከተማ እንዳልሆነች ሁሉ አዲስ አበባ መግባት ብርቅ እንዲሆን አደረጉት። አዲስ አበባን ከቀየው እያፈናቀሉ በጠራራ ፀሐይ ቤቱን ላብ ላይ በማፍረስ ዱር ላይ እንዲወርቅና የአዲስ አበባ ሕዝብ በዋይታ እንዲፈናቀልና ጩኸት እንዲበረክት አደረጉት። ይህ አልበቃቸው ብሎ አዲስ አበባን ታሪኳን ሁሉ በመቀየር የአማራን ታሪኮች እያጠፉ ብዙ በደል ቢፈጽሙም አማራው ግን ነፍጡን አንስቶ ጫካ በመግባት ብልጽግናዎችን እየተፋለመ ይገኛል። አሁንም አማራው በጀመረው ትግል በሁሉም የአማራ ግዛቶች አጠናክሮ ወደፊት በመግፋት ባልተጠበቀ መንገድ አዲስ አበባ አማራው ብቅ ማለቱ አስደንጋጭ ክስተት ሆኗል። እንደሚታወቀው አዲስ አበባ ኦሮሚያ አይደለችም፣ በታሪክም ሆናም አታውቅም። ከተማችን አዲስ አበባ በሕግም በታሪክም የፌዴራል መንግስት መቀመጫና ባለቤትነቷም የአዲስ አበባ ከተማ ነዋሪዎች የሆነችና ከ5 ሚሊዮን በላይ ህጋዊ ነዋሪዎች ያሏት ከተማ ናት። ይሁንና በአሁኑ ወቅት ይህንን ነባር ባለይዞታ ህዝብ በራሱ ከተማ ተጠቃሚ እንዳይሆን ለማድረግ የሚፈልጉና እኛ በወሰንልህ እደር ለማለት የሚዳዳቸው አካላት ፈተና ሆነውበት ይገኛሉ። አዲስ አበባ እና የአዲስ አበባ ወጣቶች፣ ጎልማሶችና ምሁራን ማህበር በከተማቸው ያለውን ሁኔታ በመረዳት በቀጣይ ብዙ መስራት እንደሚጠበቅባቸው ፋኖ ይፋ አድርጓል። የአዲስ አበባ ህዝብ በከተማይቱ እድገት ውስጥ ሙሉ አስተዋጽኦ ያለው በላቡ ከተማውን ገንብቶ አሁን ያለችበት ደረጃ ያደረሰና ለመላው አፍሪካ ጭምር መጠጊያ የሆነ ነባር ባለይዞታ እንጂ ሰፋሪ ወይንም መጤ አይደለም። በመሆኑ የከተማዋ ነዋሪ ሰፋሪ ወይንም መጤ ለማስመሰል በመንግስት አካላትም ሆነ በሌሎች የሚደረጉ ንግግሮችና ድርጊቶች በአስቸኳይ እንዲቆሙ መደረግ አለበት ይላል ፋኖ። በከተማይቱ ላይ የተሾሙ አካላት ለአዲስ አበባ ህዝብ የተሾሙ ሳይሆኑ በአዲስ አበባ ህዝብ ላይ የተሾሙ እስኪመስል ድረስ የከተማይቱን ህዝብ ድምፅና ብሶት ሲያዳምጡ አይታዩም። በመሆኑም አሁን የአዲስ አበባ ህዝብ ያለበት ችግር በአስቸኳይ ተረድተው በአንድ ሳንቲም ያለበትን ችግር ተረድተው መፍትሄ መስጠት የሚችሉ ልጆች ብቅ ብለዋል። በሀገሪቱ የተለያዩ ከተሞች አዲስ አበባ የኛ ብቻ ናት የሚል ጥያቄ ይዘው የሰላማዊ ሰልፍ መርህን በጣሰ መልኩ በእጃቸው ጉዳት ማድረሻ መሳሪያዎችን በመያዝና የአዲስ አበባ ህዝብ ላይ ዛቻና ስድብ በመሰንዘር ተቃውሞ የሚያደርጉ አካላትን የኦሮሚያ መንግስትም ሆነ የፌዴራል መንግስት ከድርጊታቸው እንዲታቀቡ ሲያደርጋቸውና በርካቶች በዚህ ድርጊት ሲገፉ ቆይተዋል። ሀገራችን እየመራ የሚገኘው ግንባር አባል የሆነው አሁን ላይ በአዲስ አበባ ከተማችን ጉዳይ እጅግ አሳዛኝና በርካቶችን ያለ ዋይባይና ያለ ሃይባይ እንዲቀሩ ያደረገ ክስተት ሰርቷል። የአዲስ አበባ ነዋሪ ላቡን አፍሶና ገንዘቡን ቆጥቦ የሰራውን መኖሪያ ቤት በኃይል ለመዝረፍ ያለመ መሆኑን በመረዳት የምንቃወመው መሆኑን እየገለጽን የአዲስ አበባ የባለቤትነት ጉዳይም ሆነ የጋራ መኖሪያ ቤቶች እደላ ጉዳይ የባለቤቱ የአዲስ አበባ ነዋሪ እንጂ በፓርቲ የተሐድሶ ስምምነት የሚወሰን አለመሆኑ ሊታወቅ ይገባል። በተለያዩ ቦታዎች የጥላቻ ንግግሮችን እየተናገሩ የአዲስ አበባ ህዝብ ላይ የሞት ድግስ እየደገሱ ያሉ
አክቲቪስቶች ለፍርድ እንዲቀርቡ እንጠይቃለን ሲል ፋኖ አሳስቧል። በጋራ መኖሪያ ቤት ግንባታ ወቅት ከመሬታቸው የተፈናቀሉ ገበሬዎችን በተመለከተ ተገቢውን ካሳ ያልከፈለም ሆነ በህገወጥ መንገድ ያፈናቀለው መንግስት ሆነ እያለ መንግስት በስህተት ድሃው አዲስ አበባ ኗሪ ቆጥቦ የሰራውን መኖሪያ ቤቱ በጉልበት በማፈናቀል ህገወጥ መሆኑን ያደረገውን ድርጊት ሊገነዘበውና ለዚህም ካሳ ሊሰጥ ይገባል። በጥቅሉ የአዲስ አበባን ህዝብ መብት ለማስከበር የሚደረጉ ማናቸውም እንቅስቃሴዎች የአዲስ አበባ ህዝብን ጥያቄ መሰረት ያደረጉ እንጂ የመንግስትና የፓርቲን ፍላጎት መሰረት ያደረጉ መሆን አይገባቸውም። በተጨማሪም አሁን የአዲስ አበባ ህዝብ ከመቼውም በላይ ለህጋዊ መብቱ በጋራ የሚቆምበት ወቅት ላይ የደረሰ በመሆኑ ከጥቃቅን ልዩነቶች ወጥቶ በጋራ እንዲቆም እየጠየቅን በአዲስ አበባ መስቀል አደባባይ የሚደረገው ህዝባዊ ሰልፍ ላይ በመገኘት መብቱን ሊያስከብርና የመንግስትን ጫና ሊገልጽ ይገባል እንላለን። በመጨረሻ መላው ኢትዮጵያን አሁን በአዲስ አበባ ላይ እየተፈጸመ ያለውን ህገወጥና አዲስ አበባን ከመላው የሀገሪቱ ህዝቦች የመንጠቅ ፍላጎትና ከፍ ሲልም በኢትዮጵያዊነት ላይ የተቃጣ አደጋ መሆኑን በመረዳት የአዲስ አበባ ህዝብ መብቱን ለማስከበር በምናደርገው ማንኛቸውም እንቅስቃሴዎች ሁሉም የሀገራችን ዜጎች በመላው ዓለም የሚገኙ ኢትዮጵያን መሰል ማህበራት፣ የሰብአዊ መብት ተቋማትና ሌሎችም ባለድርሻ አካላት ከጎናችን እንዲቆሙ ጥሪያችንን እናስተላልፋለን ሲሉ ፋኖች አዲስ አበባ ከገቡ በኋላ ጥሪያቸውን በይፋ አስተላልፈዋል። በጥቅሉ አሁን በሀገራችን ኢትዮጵያ ያለው ነባራዊ ሁኔታ የሚያሳየው ህዝብና መንግስት የተለያየበትና በተለይም የኢትዮጵያ ህዝብ ከብልጽግና መንግስት ጋር አንድ ቀን ማደር የማይፈልግ መሆኑን ያረጋገጠ ክስተት ሆኗል። በአማራ ጥላቻ የሚናወዙትና የሚኒልክ መንፈስ የሚያባትታቸው የአብይ አህመድ ስብስቦች ወደ 4 ኪሎ ቤተ መንግስት ከገቡበት ጊዜ ጀምሮ አማራውን ጦር አዝምተው ለማጥፋት እየሰሩ አዲስ አበባን የኦሮሚያ ለማድረግና አዲስ አበባን ማዕከል ያደረገው ኦሮሚያ የምትባል አዲስ ሀገር ለማዋለድ እንደ ቀብር አፈር እየተጣደፉ አዲስ አበባ ላይ ብዙ ታሪክን ሰሩ። ከአማራው ከአዲስ አበባ ተገፋ። አዲስ አበባም ለአማራውም ለሌሎች የኢትዮጵያ ብሔር ብሔረሰቦች ላባቸውን ጠፍ አድርገው ቢገነቧትን ባይታወር ሆነች። አዲስ አበባ ለመግባት የቪዛ ካርድ እየተጠየቀ ልክ አባቶቹ ያለሟት ከተማ እንዳልሆነች ሁሉ አዲስ አበባ መግባት ብርቅ እንዲሆን አደረጉት። አዲስ አበባን ከቀየው እያፈናቀሉ በጠራራ ፀሐይ ቤቱን ላብ ላይ በማፍረስ ዱር ላይ እንዲወርቅና የአዲስ አበባ ህዝብ በዋይታ እንዲፈናቀልና ጩኸት እንዲበረከት አደረጉት። ይህ አልበቃቸው ብሎ አዲስ አበባን ታሪኳን ሁሉ በመቀየር የአማራን ታሪኮች እያጠፉ ብዙ በደል ቢፈጽሙም አማራው ግን ነፍጡን አንስቶ ጫካ በመግባት ብልጽግናዎችን እየተፋለመ ይገኛል። አሁንም አማራው በጀመረው ትግል በሁሉም የአማራ ግዛቶች አጠናክሮ ወደፊት በመግፋት ባልተጠበቀ መንገድ አዲስ አበባ አማራው ብቅ ማለቱ አስደንጋጭ ክስተት ሆኗል።